ጊዮርጊስን ማር ጊዮርጊስን አጥንቱን ፈጭተው ምክንያቱም ሲሞት ሲነሳ ቅዱስ ጊዮርጊስ መልአክ ነው አይደል? መላእክቶች አጥንት አላቸው ማለት ነው። ሰው ናቸው። እኔ እሱንም እቀበላለሁ፣ ችግር የለብኝም። እኔ እግዚአብሔር ይመስገን። እኔ ብለው አጥንቱ ተፈጭቶ ምን ተሰራ ነው? እኔ ጥያቄ አሁን እኔ የሚመስለኝ ፍርፍር ነው የተሰራው። የእውነት የአጥንት ፍርፍር ሲባል ድሮ በቤተ ክርስቲያናቸው ውስጥ እንደ ቅዱስ ቁርባን ሲሰጥ ነበር። ለካ የቅዱስ ጊዮርጊስ ፍርፍር ነው። እንደው ምን ጉናችሁ እናንተ! የእውነት እናንተ ምን ጉናችሁ እናንተ! ተቃጠልን እኮ በእናንተ ምክንያት። አሃ ህዝቡ በየቀኑ የሚጎርነው እናንተ እኮ የሚታወቁት የእውነት አራተውት ህዝቡ ሲወል ገብቶ አልተውት እንዴ! ተቃጠልኩኝ እኔ በእናንተ ምክንያት የእውነት። ከሱ ውጭ ህይወት አለን እንዴ? ስንቱን ነገር እኮ አየን። ስንቱን ነገር አየሁ በዚህ ከግንባሬ በታች በተከለለኝ አይን። ክፉንም ደጉንም ርኩሰቱንም ቅዱሱንም ስንቱን ነገር አየን። ስንት ነገር የዓለምን የሆነውን ነገር የክብርና የምስጋና Okay. Thank you. ለዚህ ፍቅር ምላሽ መስጠት የሚፈልግ ይህንን ጌታዬ ማድረግ እፈልጋለሁ፣ አምላኬ ማድረግ እፈልጋለሁ፣ እጁን ዘርግቶ እኔን ይቀበለኛል፣ በፍቅሩ ተነክቻለሁ ብሎ ለሚል ሰው የጌታን ለመቀበል ለሚፈልጉ ምላሽ ሳታረግ እንዳትዘጋ ብዬም ነው። ሌሊት ነው። እኛም ጋር ይሄ አንተን የነካ አይኖችህን አንድ ሰዓት የሰበከ በታሪክ የለም ካልዋሽ በስተቀር ስለ ኢየሱስ 10 ደቂቃ። ይሄ የእግዚአብሔር ፍቅር በመንፈስ ቅዱስ የሆነው ደስታ ነውና ይሄንን ከዚህ ጌታ ጋር አገናኛቸውና ጌታን መቀበል ለምትፈልጉ ሰዎች በልብህ እንደሞላ ይጻፉልህ። ካልሆነም እዚህ ንስሐ መግባት እፈልጋለሁ። እዚህ ሳይሆን ባርሺ ልክ ነህ። ቀጥል። ልክ አሁን ዘግቼው ስወጣ ተናገሩ እውነቱን ብሎ የሚለውን ይህንን አካውንቱን ነክታችሁ ስልክ ያላችሁ በስልኬ ላይ ዋትሳፕ ላይ ወይ ደግሞ ሜሴንጀር ያላችሁ ሜሴንጀርም ላይ ካልሆነ ኢሞ ቴሌግራም ያላችሁ ልክ እነዛ መጠቀም ትችላላችሁ። ካልሆነ ግን በዚህ በቲክቶክ ሜሴጅ ላይ ላችኋለን። እህቴ እባክሽ ልለምንሽ በዓለም ካለ ግርግር ውስጥ ወጥተሽ ለአንድ አፍታ ኤርሚያስን ስሚኝ፣ እኔን ስሚኝ እህቴ። መልእክተኛ ስለሆንኩኝ እኔን ስሚኝ እህቴ። ዘላለምሽን የማትጸጸችበትን አንድ ምክር ልምከርሽ። ነይ ወደ ዳዊት ልጅ ወደ እግዚአብሔር ልጅ ወደ መዳኑ ወደ እቅፉ ወደ ጥላው ኑ ግድ የላችሁም። የሰው ልጅ እንደ ቅጠል እየረገፈ እየሄደ ነው ዘላለሙን ሳያቅ። ወንድሜ ዛሬ ልለምንህ፣ በጣም ብዙ ወራቶች የሰማችሁኝ ያላችሁ እዚህ ተከታትላችሁ ኦርቶዶክሳውያን ወገኖች ከይሁዲ ቤት ከእስልምናም ከተለያየ ሃይማኖቶች አላችሁ።
ብዙዎቻችሁን በውስጥ ጽፋችሁልኛል። ኤርሚያስ ስብከትን አንደበት ይጣፍጣል በጣም እንወዳለን ብለህ ማን ያጣፈጠው የዚህን እረኛ አንደበት? የሰበኩት እኮ ጌታ ኢየሱስ ነው። አንደበቴ ከጣፈጠ ህይወትህን እንዲያጣፍጥልህ ህይወት ሊሆንልን ሊበዛልን የመጣው ኢየሱስን ተቀበለውና ና ከዘላለም ፍርድ አምልጥ ብራዘር። በሰባኪ አትደመም። ሰባኪ ኬት አምጥቶ ይሰብከዋል? ኬት አምጥቶ ባህሩ ይሰብካል? ኬት አምጥቶ ኤልሳቤል ትሰብካለች? ኬት አምጥቶ ኤርሚያስ ይሰብካል? ጌታ ካልሰጠው በቀር። ዳኑ ከዘላለም ፍርድ፣ ዳኑ ከዘላለም ሞት። መዳኛው አንድ ነው። መግቢያው በር አንድ ነው፣ እሱም ኢየሱስ ነው። መዳረሻው መንገድ አንድ ነው፣ እሱም ኢየሱስ ነው። ኑ በጌታ ቤት የነበራችሁ ደክማችሁ ወደ ዓለም የተመለሳችሁ ጴንጤነት መሆን ማለት ጅላጅልነት ነው ብላችሁ አስባችሁ በጌታ ቤት መቆየታችሁ እንደተሸወዳችሁ በወጣትነትሽ አንቺ ደነስ ነው እንጂ ማድረግ ያለብሽ አንቺ ሽማግሌና አሮጊት ይመስል ዛሬም ወደ ቸርች ትንጋፈፍ ያለሽ እንዴ በለው የሚሉሽ ጓደኞች ይሰብከውሽ ከሆነ ነግረውሽ ከሆነ እንዲህ አይነት የሞት ምክር መክረውሽ ከሆነ እህትዬ እንዳሰሚያቸው። በጉብዝና ወራት ፈጣሪን አስብ ደስ የማይሉ ዘመናት ሳይመጡ በፊት ተብሎ እንደተጻፈ ሰለሞን በመክብብ መጽሐፍ ላይ እንደጻፈው እህቴ ነይ ወደ ቸርች፣ ኑ ወደ እግዚአብሔር እቅፍ። ውሸት ነው ብትጠራህ የዓለም ውበቷ ደርሳ የተዋል ከነ ማንነቷ ብሎ ወንድማችን ዘምሮ እንኳን ዛሬ በብዙ ነገር ተጠላልፈው ወድቀዋል። ጌታ በጸጋ ሲረዳን ጌታ ልትቀበሉ የምትፈልጉ ሰዎች ካላችሁ በውስጥ መስመር 7 ቁጥር ጻፉልኝ። ከቻላችሁ ያላችሁበትን ሀገር ስልክ ጻፉልኝ። ሜሴጅ አያለው ቲክታክ ላይ ሜሴጅ ጻፉልኝ በውስጥ መስመር ማለት ነው። ጌታን መቀበል የምትፈልጉ ሰዎች ለምን እዚህ ጌታን የምትቀበሉ ቁጥር ጻፉ ብለን ስንል ተው ወንድሜ አትጻፍ፣ እንዳይለቅሙ ሌሎቹ እንዳያገኙ። አሁን 7 ቁጥር የጻፍከው ሰው ሌሎቹ እንዳይወስዱ እኔ አንተን አግኝቼ እንዳትከተል ብያለሁ። እዚህ አትጻፉ። በውስጥ መስመር ካልሆነ ያው ሚዩት አድርጌያለሁ። አንድ እህት አለች ትዕግስት የጌታ ልጅ ፎሎ መልሰላት። ኖ ፎሎ አልመልስም። ፎሎ ሳይሆን ልትጽፍልህ እምቢ ብሏት ነው። እሺ ነይ ግቢ ትዕግስት ነው ነይ ግቢ። ለምን ፎሎ እንድመልስላችሁ ራሄል፣ ለምን ፎሎ እንድመልስላችሁ? እኔ ፎሎ እንድመልስ አይደለም ጠይቁኝ ያልኩት፣ ጌታን መቀበል የምትፈልጉ ሰዎች ማለት ነው። እኔ ለስንቱ ፎሎ መልሳለሁ? ከ200,000 ፎሎወር በላይ አለ። ለስንቱ መልሳለሁ? እኔ ፎሎ አልመልስም። እኔ እሱን በመመለስ ስደክም አልገኝም። ወንድሞች እናቶች፣ እሺ በቃ ስለመለስኩላችሁ ትዕግስት ነይ ወደ ላይ ነይ። ያው ልኬላችኋለሁ። አዎ ነይ እህቴ ትዕግስት ጽፋችኋል አይደል? ነይ እዚህ ንገሪንና ከዛ እናወራለን በውስጥ። ትዕግስትም ራሄልም አሁን ጽፋችሁ እኮ ነበር። ኢንቫይት አረኳችሁ፣ ለምን አትመጡ? ኤርሚዬ እሺ እህቴ ኤልሳቤጥ እሺ እንግዲህ ስለ ጌታ እኛም የምንመሰክረው አለን ወዳጆች። ኤርሚ እንዲህ ሲያለቅስ ሲናገር እየተነካበት መንፈስ አለ። እኛ የምናወራላችሁ ህይወት የሚኖርም ነው። በህይወት ያየነውን ነው የምንመሰክረው። ጌታ በዚህ ምድርም ያሳርፋችኋል። ይሄን ስንል 100% እርግጠኞች ነን። አዲስ ፍጥረት ያደርጋል እግዚአብሔር የሰጠውን ተስፋ በቃሉ የተናገረውን ይፈጽመዋል። እኔ የቃሉ ሕያው ምስክር ነኝ። ሌላ ሰው አድርጎኝ አይቼ ነው ይሄን ስነግራችሁ። በቃሉ የጻፈው በህይወቴ ተፈጽሞ አይቼ ነው የምነግራችሁ። በጌታ ፍቅር ስናለቅስ ስናብድ በገንዘብ በዚህ ዓለም ወርቅ ሊተመን የማይችል ህይወት ይሄ ህይወት በምንም አይገኝም። በክርስቶስ ኢየሱስ ሞትና ትንሣኤ በማመን ብቻ። ይሄ ብቸኛው መንገድ ነው። ሚሊዮን ብሩን አግኝቼ በኋላ ገዛዋለሁ የምትሉት አይደለም።
ሊያመጣው አይችልም። ሰማይና ምድር ቢገለባበጥ ሊያመጣው የማይችለውን አብ በልጁ አድርጎታል። አለቀ ነገር። በልጁ ብቻ የሚገኝ ብቸኛ ልዩ ህይወት ነው። እኔ በጌታ ፊት የማለቅሰው ለዚህ ህይወት ነው። ጌታ ሆይ ለዚህ ነው ወይ ያን ሁሉ መከራ የተቀበልከው? እኔ እንዲህ አይነት አይደለም ማንባት ሌላም ብትሆኑ ምን አይነት ትሁት አምላክ ነው? ምን አይነት ቸር፣ ምን አይነት ደግ ነው? ይሄንን የሚገባ ኢየሱስ ያድናል። ዓለም አያውቀውም፣ እናንተ ናችሁ የምታውቁታል። ህብረት የምታደርጉት ከዚህ ቅዱስ መንፈስ ጋር ነው። ያወራችኋል፣ በልባችሁ ይነግራችኋል፣ ያጫውታል። ጌታ የሚገርም ጌታ ነው። ቀምሳችሁ ካላያችሁ፣ ተቀብላችሁ ህይወት ውስጥ ካልገባችሁ ከባድ ነው። በቃ ምን አይነት ንግግር! እኔ እንጃ። ገብቶኝ አይደለም፣ ጌታ ረድቶኝ ነው ጌታን የተቀበልኩት። ማንም ገብቶት ጌታን የተቀበለ ያለ አይመስለኝም። ከገባችሁ በኋላ ነው አምላክ እኮ ነው። የሚደንቅ ነው። በተለይ የመንፈስ ቅዱስ ህብረት የሚገርም ነው። ቢጨንቃችሁ ብትጠይቁት መልስ የሚሰጣችሁ እኮ ነው። አባ ምን ላድርግ ስትሉት እንዲህ አድርጊ የሚላችሁ እኮ ነው። እንዲህ አይነት አምላክ ታይቶም ተሰምቶም አይታወቅም። በቃ በክርስቶስ በልጁ ስትገቡ ብቻ የምታገኙት ነው። መግቢያው በሩ ኢየሱስ ነው። ሌላ የለም። ቢኖር ምን አለበት እንነግራችሁ ነበር። የለም። በቃ በልጁ ውስጥ ነው ይሄን ህይወት ያስቀመጠው፣ በክርስቶስ ኢየሱስ ማለት ነው። መጽሐፉ የሚለው እውነት ነው። መጽሐፉ የሚለው ሁሉ እውነት ነው። መጽሐፍ ቅዱስ የሚለው እውነት ነው። ይሄንን በህይወታችሁ ታረጋግጡታላችሁ። ዳዊት መንፈስህን አትውሰድብኝ ያለው ለዚህ መጣ ጊዜ ያከብረኛል ያለው መንፈስ እውነትም ኢየሱስን በእናንተ ውስጥ ያከብረዋል። አድምቆና በገንዘብና በብር አይተመንም። ኤርሚ እምቢ ቢል እኔ ይገባኛል ለምን እምቢ እንዳለ። ህይወቱ የሚነጻጸር ስላልሆነ ነው። በዚህ ዓለም ብርና ወርቅ ጴጥሮስን በዚህ ዓለም ብርና ወርቅ አይደለም በከበረው በክርስቶስ ኢየሱስ ደም ነው የተዋጃችሁት አለ። የደሙ ክብር የሚገባችሁ ከዚህ ዓለም ወርቅና ብር ጋር የማይነጻጸር መሆኑን የምታውቁት በህይወት ስታውቁት ነው። ጌታ ዝም ብሎ የሚወራለት አምላክ አይደለም፣ የሚኖርም ጭምር ነው። የምትኖሩትን ነው የምታወሩት። ለምስክርነት ስትወጡ እኮ ለቃሉ ምስክርነት ስትወጡ በህይወታችሁ የተረጋገጠ ነው። ቲዮሪ አይደለም የምናወራው፣ የዚህ ዓለም እውቀት አይደለም፣ ፕሪንሲፕል አይደለም፣ ህይወት ነው። የሚኖር የሚተገበር ተቀምሶ በመንፈስ የሚዳሰስ ሰላምና በዓለም ያለ ሁላችንም በዓለም ኖረን
እናውቀዋለን ከጌታ ፊት የነበረንን ህይወት። አዲስ ፍጥረት ናችሁ ሲል ምን ማለት እንደሆነ ይሄ በህይወታችሁ ህያው ሆኖ እመኑኝ ሲል ዝም ብሎ አይደለም፣ ሰማይ ቁጭ ብሎ እንዳይመስላችሁ ውስጣችሁ ገብቶ ነው። እመኑኝ ሲል እምነታችሁ እንዳይላላ እየደገፈ ስትወድቁ እያነሳ በራሳችሁ የምትኖሩትም አይደለም፣ በጸጋው የሚኖር ነው። እየደገፈ እያበረታ ትራፊ ነገር ሊያተርፋችሁ የሚችል ነገር ወስናችሁ ሊሆን ይችላል። ብዙ እንደው በዚህ ዓለም የምኖረውን ህይወት ቀየረልኝ የምትሉትን ውሳኔ ወስናችሁ ሊሆን ይችላል። ግን ጌታን ለመቀበል የምትወስኑት ውሳኔ ዘላለማችሁን የሚቀይር ነው። በዚህ ምድርም ስትኖሩ ሰላም የሚሰጣችሁ፣ እረፍት የሚሰጣችሁ፣ የሰላማችን ተግሳጽ በእርሱ ላይ ሆነ እኮ ነው የሚለው። ስለኛ ጌታ ተገስጿል። በቃ እኛ እንድናርፍ ማለት ነው። እኔ ኢሳያስ 53 ነው ትዝ የሚለኝ። ጌታ ሆይ አንተ የተገሰጽከው ለእኔ ነው ነው የምለው። ይሄ ሰላም እኔ እንዲኖረኝ እሱ ተገስጿል። የሰላማችን ተግሳጽ በእርሱ ላይ ሆነ ይላል። ወደዚህ ጌታ ኤርሚንም ወደው ስለሚገባኝ ነው መንፈሱ ሲያወራ ደስ ይለኛል። በቃ መንፈሱን ሼር ስለማድረግ ነው። እና ወደ ጌታ ነው። ለኤርሚ በውስጥ መስመር ጻፉለት። ግድ የላችሁም፣ ታርፋላችሁ። ግድ ብዙ ነገር ሞክራችሁ ታውቁ የለ እንዴ? የሰው ቲዮሪ የሰው ቃል አምናችሁ ታውቁ የለ? እስቲ የእግዚአብሔርን ቃል እመኑት እና የእግዚአብሔር መልእክተኞችን ቃል እመኑ። ግድ የለም አምናችሁ እስቲ ክሰሩ። ጌታን አምኖ የከሰረም የለም ሊኖርም አይችልም። ተባረኩልኝ። ተባረኪ እህታችን።